ድርጅቱን ስታስፈጽም የነበረች ልምድ ያላት በስነ ስርዓቱ እንደዚህ እንኳን ዝም ብላ አይደለችም፣ የተማረች ናት። አጋጣሚ ሆኖ ወንድም ካዲር ጋር ቦርዶቹን አይቷቸዋል፣ ስብሰባ አድርገዋል በደንብ በስነ ስርዓቱ። በዚህ አጋጣሚ ማለት ነው ያን ሁሉ ውርጅኝ ያን ሁሉ መከራ አሳልፌ በስነ ስርዓቱ ካሁን በኋላ አልሰራም ለስንቅ በቃኝ የሚል ቪዲዮ መልስ የሰጠኋቸው ለእናንተ ነው። ምክንያቱም ብዙ ሂደቶች ስለነበሩ እዛ ውስጥ መናገርም ማውራትም አልፈልግም። ለዛ ነው ያችን ሚስኪን የማታውቅ ያላችኋት እስካሁን ድረስ በእያንዳንዷ ቦታ እኔ እዚህ ለምሰራቸው ስራ እያንዳንዷ እየተንከራተተች አስተማሪ ሆና ስትሰራ የነበረች ሴት ናት። እሷ የተማረች ናት። እኔ በትምህርት ላልሆን እችላለሁ። ምናልባት ባለባበሷ ገምታችኋት ሊሆን ይችላል። ግን በቂ የሆነ እውቀት ግን አላት ከምንም በላይ ማለት ነው። በጣም የተማረች ናት። ሀያት ባጭሩ መመለስ ብትለምጪ ግን ጥሩ ነው። በጣም ነው የምትለሱ። ስለዚህ ባጭሩ ይቅርታ፣ እኔ ለአሁን ለአንቺ ሌሎች ሰዎች ተጨማሪ ስማስገባሽ ኤልሳን ለእኔ ታስገቢልኛለሽ? ምክንያቱም አበባ ትላክ ኤልሳ አበባ ትላክ ለአንቺ ነው ይሄኛው ለአንቺ ነው እና ለሁላችሁም ምንድን ነው መሰለሽ፣ አንደኛ መጀመሪያ እርዳታ ድርጅት ሲባል ለምሳሌ የኔ የግል ንብረት አይደለም፣ የህዝብ ንብረት ነው። ሶ ኦንሊ ቲንግ አስረክባለሁ ስትይ ማለት በቃ ለሲቪክ ማህበረሰብ ነው በቃ የምትመልሺው እንጂ እንደ ግል ንብረት እያንዳንዱ ከስክሪፕቶ ከወረቀት ጀምረሽ በቃ በቃኝ ማለት ለእኛ ለሀገራችን ኩራት የሆነው ለሀገራችን አሁን ትልቅ ምሳሌ የሆነው መቄዶንያ ቢኒያም ደክሞኛል ቢል ለህዝብና ለቦርድ ነው የሚመልሰው። ሜይ ቢ የአረዳድ ችግር ይሆናል። ከዛ ደግሞ እኔ በጣም ትልቅ ማደንቀው አሁን ናርዲን ብትወስጂ እንደ አንድ ምንድነው በጎ አምባሳደር ሆኖ የሰራ ሰው በዚህ ልክም መጠየቅ ደግሞ ትልቅ ነገር ነው። ምናልባት የህዝብ ገንዘብ ተጠያቂነትን ለሚመጣባት ጥያቄ ማድረጓ ሌሎቹም ጋር ልክ ነው ጥያቄዎቹ። አሁን እኔ አንቺ ነብሰ ጡር እንደሆነ ሰው እንደ ድካምሽ ቅድምም ለምሳሌ ስለ ቦርሳው ስለምናምን ያለፈው ጊዜ ላይ ሲነሱ የነበሩ ነበር። ለምሳሌ እኔ እሱንም ታሪክ አውቀዋለሁ። ኦልሬዲ እዚህ ግባ ማይባል ገንዘብ ነው ምናምን ተብሎ ተፈቷል። ግን በሀገር ውስጥ ሁለት ፋይዳ እንዳላቸው ሰው ናርዲ ድርጅት ሳይኖራት በዚህ ልክ ከድርጅት ባልተናነሰ እንደሰራ ሰው ሀያትም ደግሞ በዚህን ያህል ደግሞ ከገጠር የሁሉ ጫና ኖሮባት እንደመጣ ሰው በቃ ሰላም መውረድ ነው ያለባችሁ። ምክንያቱም ለሌሎች ትጠቅማል። ምክንያቱም አሁን እዚህ ቦታ ላይ ሁለታችሁም ነጥብ ብትጣጣሉ ነገ ለሌላ ሰው መትረፍ የምትችሉትን መጥፎ ስም ይዛችሁ ነው የምትሄዱት። ስለዚህ በቃ ይሄ ነገር ከዚህ በፊት ተነስተዋል። ከዚህ በኋላ መነሳትም የለበትም። አስፈላጊ ጥያቄዎች ካሉ እዚህ ሀገር ውስጥም ስላለን ከናርዲ ጋም እኛንም ረመዳን ላይ ትልቅ ነገር እርዳታ ያደረገችልን ድጋፍ ያደረገችልን የጎበኘችን ብዙ ሞራል የሰጠችን እህት ናት። በደንብ ሄደን ክሊር እናደርጋለን። ስህተቶች ካሉ ማረም ይቻላል። ከዛ በተረፈ ተቋሙ አስረክባለሁ ከዚህ በኋላ እኔ ዝም ብዬ ተነስቼ ከዚህ በኋላ ለምሳሌ በቅርቡ ከደረሰብኝ ነገር አንጻር ምናምን በቃ ብያለሁ፣ ግን ራሴን ነው የምጎዳው። ማለት ኦልሬዲ ያንን የለፋሽበት የደከምሽበትን ድርጅት አስረክበሽ ነው የምትሄጂው እንጂ እንደው ግል ንብረትሽ ላየለ ላበበ ምናምን ብለሽ ያን ነገር የምታስተላልፊው ነገር የለም። በቃ እንደ ተቋም ቦርዱ ነው የሚወስነው። ከዛ በኋላ ላይ ከሊያስተር ቦርዱ ከዛ በኋላ ስራ አስኪያጅ ይሾማል እንጂ ግለሰብ አይደለም። በነገራችን ላይ መስራች ስትሆኚ ፋውንደር ነሽ። ከዛ በኋላ ግን በአንቺና በህዝብ መሀል ያለውን ነገር መንግስት ኮንትሮል የሚያደርግሽ በሲቪክ ማህበራት በኩል ነው። ስለዚህ እንደ አጠቃላይ እንደ እህት በተለይ ደግሞ በስንቅ በጎ አድራጎት እዚህ በማይታወቅበት ሂደት ላይ ናርዲኔ በፋሽን ኢንዱስትሪው ላይ እንግዲህ ከ20 ዓመት በላይ እንተዋወቃለን። በጣም ትልቅ ቦታ ላይ ያለች እህት ናት። ለድርጅቱ ትልቅ ነገር ፈጥራለች። አሁን በመልካም ስም በመልካምነት አመስግኖ የነበረ በቃ ይቅር ለፈጣሪ ተባብለው ሰላም ነው። አሁንም የሚመዘዘው ነገር ከዚህ በፊት የተፈጠረ አንዳንዱ ሰው ምናልባት እዚህ ላይቭ ላይ የተቀመጠው ሰው በቃ እንደ ኢንተርቴንመንት እያደረገ እናንተን እያደከማችሁ ነው። ለምሳሌ እንዲህ የጥቁር ቦርሳው የምናምን እኮ በጣም ፈን ነገር ነበረ። ናርዲ እንደውም በአጋጣሚ ከአሜሪካን ድረስ የመጣች ናት። እዚህ መጣ እኔ ነኝ እኮ ይዤ የዞርኩት 20 ድራም 10 ድራም ምናምን እየተሰበሰበበት ሲደመር ሁሉ እዚህ ግባ ማይባል ነበር ብሎ እንትን ብሏል። እንደውም ከዛው ደግሞ የሪል ስቴቱ የሰጠው ትኬት ላይ ደግሞ በተመለከተ ደግሞ ዱባይ ያሉ እህቶች ጥያቄ አነሱ። እንዴ ፕሮሚስ የገባው ሰውዬ ለምን? ናርዲም ደግሞ ያን ያህል ለፍታ ገንዘብ የምታገኝበትን ነገር በነፃ ሰርታለች። ለዛ ድርጅት ያን ያህል ድረስ እስካደረገች ደግሞ ለማዳም ቅመሞች ያ ነገር መደረግ አለበት ለብሎ
ወጥረው ይዘው ነበር። ሌሎች እህቶችም በቃ በእንደዚህ አድርገው ተቋሙ እዛው ስላለ እናንተ ጠይቁት። በአካል ሄዳችሁ በዚህን ያህል ድረስ ቃል ከገባ ማድረግ አለባችሁ። ከናርዲም ከእንትናም ራስ ላይ ውረዱና እዛ ያላችሁ ልጆች ካምፓኒውን ሄዳችሁ ጠይቁ የሚል ነገር ተደርጓል። ስለዚህ እኔ ናርድዬ እንደ ትልቅ እንደ ታላቅ ወንድም እንደ መልካምነትሽ እንደ ድሮ ከዜሮ ጀምሮ እንደምንተዋወቅ ሰው በቃ ፈቶ መሄድ እና መተው እነዚህን ነገር ያስፈልጋል። ስለዚህ በቀላሉ የተነሱት ጥያቄዎች ጄሪም ትንሽ አንደርስታንዲንግ እንዲኖርሽ አይኖ በጣም የሚረዳ ሰው የሚያደርግ ሰው ፔን አለው በተለይ ላለችው። ምክንያቱም ያቺ $100 ወይ $100 እንዴት አድርጎ እንደሚያመጣት ይታወቃል። ስለዚህ ሀያት ደግሞ ያለብሽ ነገር ይልሽ በጎ አድራጎት ላይ የሚሰራ ሰው በቃ የፈለገ በሰዎች የምትረጂ ነሽ፣ በጣም ፔሸንት ሆነሽ ብዙ ትሮማ ውስጥ ያለሽ ሰው ነሽ። ግን ደግሞ ፔሸንት ሆነሽ ለዚህ ነገሮች መመለስ መቻል አለብሽ፣ ማረሪያል። ከዛ ደግሞ የምታስረጅበት መንገድ ረጅም ነው። በቃ ለምሳሌ ይሄ ነው የስ ነው ይሄንን ነገር እንደዚህ ነው አይኖ ሌሎች ነገሮች እንዳይነካኩ። አሁን ቅድም ስለ ዱባይ ሲነሳብሽ ሪጀክት ስታረጊው ኮሜንት ላይ የማያስፈልጉ ነገሮች እየተነገሩብሽ ነበር። ያ ደግሞ የሚሆነው በአጭሩ አንቺ አዎ ነበረ ግን እዚህ ግባ ማይባል ነገር ነበረ። ቦርሳውን በዚህ ጉዳይ ላይ ተራ ነገር ነው አልፏል። ይሄን ያህል ገንዘብ ተሰብ ስለ ጥቁር ቦራው ሌላ እንዳይነሳ ብለሽ ስትሸሺ ለምንድን ነው የምትሸሺው ብሎ አዳዲስ ሰዎች ይፈሩት ነበር። ስለዚህ እኔ ሀቡዬም ሌሎችም እዚህ የገቡት ልጆች ሌሎች አጀንዳ ሳያነሱ እንደው ቢቻልሽ እንደው በቃ በማስታረቅ ለምን ናርዲን ከዚህ በኋላ ብዙ ተቋማት ሀገር ውስጥ እንደመኖሯ ባላት ነገር ላይ ፋይዳ ያለው ነገር እንድሰራ በዚህ መንገድ የተነሳ ስሟ አላስፈላጊ የተደረጉ ነገሮች ሁሉ ክሊር እንድትሆን ነው። ምክንያቱም ያስፈልጋታል። ነገ እኔ ናርዲ እኛ ጋር መተሻግዥኝ ስላት በማይሆን ነገር ስሟ ተነስቶ ከነበረ ጥሩ አይደለም። እኛ እኮ አሁን እኔ ለተነሳሁበት ቀጣይ ላይ የምንመጣበት ነው እኔ በዛ ሁሉ የእስር ቤት ዋጋ የከፈልኩበት ነገር እውነታውን በሰነድ ይዘሽ መተሽ ክሊርሊ እርዳታን የተሰጠን እንደዚህ ነው የሚለውን ነገር ጊዜና ወቅት አድርገን የምንፈታው ነው። አሁን ተነስቼ ገንዘብ እንኳን እንዲህ ላድርግ ብንል የተነሱ ጉዳዮች ጥሩ ስም ከሌለሽ በእርዳታ ድርጅት በጣም ከባድ ነገር ነው። አሁንም ደግሞ ምን ልታደርጊ ነው ይመጣል ናርዲንም ለመጠየቅ። ስለዚህ ሀያት እንደ ቀላል አትዩ። የናርዲም የነበረባት ቻሌንጅ አሁን በቃ እኔም እንደ እህትነት ጥፋተኛ ነኝ እኔም ጥፋተኛ ነኝ ተባብላችሁ ሰላም አውርዱ ነው የምለው። እሺ ወንድም ካሌድ እናመሰግን። እኔ ወንድም ካሌድ ጊዜ ልስጥልኝ ሀቢባ አንድ ጊዜ ሁሉ ነገር ተጣርቶ እኛም ይቅርታ መጠየቅ ያለብንን ጠይቀን የተገናኘንበት ምክንያት ጉዳዩን አደባብሶ ሸፋፍኖ የሆነ ሰው ሌባ ተብሎ የሆነ ሰው ንጹህ ተብሎ ለማለፍ ሳይሆን ጉዳዩ እንዲጠራ ነው አይደል? ስለዚህ አሁን ጥሩ ሄደን አሁን መጨረሻው ላይ ደርሰናል። አሁን እርዳታ ድርጅት ላይሰንስ ያለው ሰው ይግባልኝ ስላለች ነው ሀያት ወንድም ካሌድን ኢንቫይት ያደረኩት። ምንድነው ላይሰንስ ምን አለች? ራስሽን አስተዋውቂ መጀመሪያ። እሺ፣ እኔ ኤልሳቤት እባላለሁ። ኤልሳቤት ከበደ እባላለሁ። በጎ አድራጎትና ማህበራት ኤጀንሲ በስሬ ወደ 332 ድርጅት የነበረ እዛ ተቀጥሬ ስሰራ የነበረ ነው። ያው ወንድም ካሌድ ስሜን ነግሬዋለሁ፣ ማጣራት ይችላል። ዮኒ ማኛ ቤት ገብተው በሚከራከሩበት ጊዜ እንደ አጋጣሚ ያው አንዳንዴ ፕሮፌሽንሽ የሚሆን ነገር አለ አይደለም ያጋጥመሽ። ልክ እንደዛ ገጠመኝና ሀያት የስራ አስኪያጅም ነች፣ ከእንደገና ሂሳብ ያዥም ነች፣ ከእንደገና ቦርድም ሆና ነው የቀረበችው። እና ኦዲት ሪፖርት የአንድ ድርጅት ኦዲት ሪፖርት ዝም ብለሽ መተሽ ዮኒ ማኛን ኦዲት አርገው ለከሌ እናውጣው፣ እሱ ብዕርና ሪከርዱን ማምጣት ይችላሉ። እሱ ወረቀትና ስክሪፕቶ ይዞ እየጻፈ አንድ ትልቅ ድርጅት መንግስት ኃላፊነት በዜጎች ስም ተለምኖ የሚመጣ ቀጥታ ህዝብ ጋር ይደርሳል ብሎ ኃላፊነት የሰጠው ድርጅት እንዴት ነው ዮኒ ማኛ የሚባል ሰው ወረቀትና ስክሪፕቶ ይዞ ኦዲት የሚያደርገው?
የኔ ኢሹ ያ ነው። ናርዶስንም አላቃት፣ ሀያትንም አላቅ፣ ሁለቱንም አላቃቸው። እንደ አጋጣሚ ቤታችን ከጓደኛዬ ጋር ከፍተን እንዴ ትናንት እንዲሰማው እኮ እኔ እንደዛ ሰራ ነበረ እና እንዲህ አይደረግም። በዛ ላይ ደግሞ ቦርድ ከ5 እስከ 7 ነው የሚሆነው። እነዛ ቦርዶች ናቸው ድርጅቱን አልፈልግም ስትል ለቦርድ እሷ ታሳውቃለች። ቦርዱ ደግሞ ለኤጀንሲው ያሳውቃል። ኤጀንሲው መልቀቂያ ይሰጣታል። ይሄ ወር እንኳን የሚፈጅ ነገር አይደለም። እሷ ግን አንድ ሴት ጥግ ላይ አቁማ፣ ቪዲዮ አለ እኔ ጋ ጥግ ላይ አቁማ ከዛሬ ጀምሮ የስራ አስኪያጅነቴን ለቅቅ ያለው እንዴ ያልኩኝ እንደነገኩኝና እንዴት እንደዚህ ቪዲዮ ይሰራል? በዛ ላይ እጅሽ ላይ ያለውን ሰርተፍኬት እንድታዩ የምፈልገው ሰርተፍኬት በዚህ ዓመት ከተሰጠሽ በየዓመቱ ነው የሚታደሰው። ከስር ጥግ ላይ ጽሑፍ አለልሽ፣ እዩ ፈልገሽ። ይህ ሰርተፍኬት በየዓመቱ ካልታደሰ አያገለግልም ነው የሚለው። ገብቶሻል? ለምሳሌ 2011 ከተሰጠሽ የሚሰጥሽ ሌላ ነው። ያው በዚህ ጉዳይ ወንድም ካልሄድ አስተያየት መስጠት ይችላል ስለሚያውቀው ማለት ነው። በየዓመቱ እቅድ ማስገባት አለብሽ። አክቲቪቲ ሪፖርት ማስገባት አለብሽ። ኦዲት ሪፖርት ማስገባት አለ በየዓመቱ ማለት ነው። አሁን እኮ ነገሩ ሲምፕል ነበረ። ሀያት የምትባለው የተጠየቀችው ኦዲት ሪፖርት፣ አክቲቪቲ ሪፖርት እና ፕላን ያስገባችበትን። በተረፈ ደረሰኝ ሁል ጊዜ የአባላት መዋጮ ስትሰበስቢ ደረሰኝ መስጠት አለብሽ። ደረሰኙን ራሱ በጎ አድራጎትና ማህበራት ኤጀንሲ ፈቅዶልሽ ቁጥር ሰጥቶሽ ከዚህ እስከዚህ አሳትኝ ተብሎ 3 እንትን አለው። አንዱ ከላይ ለአባሉ ይሰጣል። ቀሪ ሁለተኛው ኮፒ ለገንዘብ ቤት ይያያዛል። 3ኛው ኮፒ ደግሞ ለድርጅቱ ይያዛል ማለት ነው። ምክንያቱም በጎ አድራጎትና ማህበራት ኤጀንሲ ኦዲት ሲያደርግሽ የገቢ ምንጮችሽ ከየት እንዳመጣሽ ዶነር ከአባላት መዋጮ ይህንን ከዶነር የገቢ ምንጮችሽ ብለሽ ምንም አይነት ኤክስፓየር ዴት የለውም። ኤልሳ ትንሽ ማስተካከያ ምናልባት አሁን በአዲሱ አዋጅ ከሆነ ይሄ እንደ ሌላ ንግድ ድርጅት ይሄ በየዓመቱ ምናምን ላይሰንሱ ላይ የሚመታ ነገር የለም። ኦልሬዲ በየዓመቱ ሪፖርትሽን ታስገቢያለሽ። ካልሆነ ጋዜጣ ላይ ነው የሚያወጡሽ። ጋዜጣ ላይ ወጥቶ እነዚህ ተቋማት እንዲህ ነው ብለው ከ2 ዓመት በፊት የነበረውን ነው እኔ የማወራው። አዎ ከዛ በኋላ ግን ማህተብ እንደዚህ ሄዶ እንደ ንግድ ፍቃድ የዘንድሮ ዓመት ታድሷል ምናምን የሚባል ነገር የለውም። ትንሽ ኤልሲ ለማስተካከል አሁን ምንድን መሰለሽ፣ አንዳንዴ ያው እንደምታውቂው ወደ 8,000 ምናምን አንድ ደቂቃ ብቻ ልመልስሽ። አይ እንደመሰልሽ መስመር እንዳይስት ጥያቄ ለናርዶስ ናት። ኤልሳን አስገቢያት ያለችኝ ናርዶስ አቡዬ ምንም የለችበትም። የላት ኖሌጇ ራሱ ከ2 ዓመት እና ከ3 ዓመት በፊት እኮ ነው። ስለዚህ አንቺ ከስሩ እየሰማዎችሁ ነበረ። ያው ብዙ እየሳተች ስለሆነ ነው ለማረም ኤልሳን አበባ ይላኩትኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አልሐምዱሊላህ ደህና ነኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ። አዳዲስ ነገሮችን አቀርብላችኋለሁ በቲክቶክ እያመጣሁ ማለት ነው። እና የደወል ምልክቷንም እየነካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። እሺ እና ቤተሰብ ሆኑ፣ አብረን እንደግ እና እናንተም ስሩ። እና ይቺ ልጅ የምትባለው ልጅ ማለት ነው በጣም ነው ያሳዘነችኝ። እና ያው ለዛ ነው እዚህ ዩቲዩብ ላይ ላመጣት የቻልኩት። እና ወላሂ በጣም ከባድ ነው። ሰው ከሌላችሁ በሰው ሀገር ይከብዳል ማለት ነው። እና በጣም ተሳስቦ ነው የሚያሰቃያት። አልባለ ንጽህናዋን ባላቅም ግን እና ባሏን አግብተዋል ይመስል ነገ ወይ ከነገ ወደ በሀቢባ ቤት መጥተው ይቀርባሉ። ያው ጉዱ ይወጣል ማለት ነው። እስከዛው ድረስ ግን የኔን እዩና ከዛ ከነገ ወደ መሰለኝ ከነገ ወደ 9 ሰዓት ላይ ይቀርባል ታሪኩ። ቅዳሜ 9 ሰዓት ላይ ኢንሻአላህ ተከታተሏቸው፣ ግቡና ተከታተሏቸው። በጣም እኔ ሳይደርስብን ከሰው መማር ነው ያለብን። እሺ እየተማራችሁ ደግሞ ይሄን ላይ ነው፣ እውነተኛ ታሪክ ነው። ያንን እዩዋቸው፣ ይጠቅመን ይሆናል። የሆነ ሰዓት ላይ ችግር ውስጥ ብንገባ እንዴት መፍታት እንዳለብን
በተለይ ከሀቢባ ቤት ስለ ህግ ምናምን በደንብ ታውቃላችሁ ማለት ነው። ህግ የሆነ ነገር የሆነ ሰው መክሰስ ከፈለጋችሁ ምን አይነት ዶክመንት እንደሚያስፈልጋችሁ ከዚህ ጋር መማር ትችላላችሁ ማለት ነው። እና አሪፍ ነው። ዝም ብላችሁ ወደ ላይ ወደ ታች ከምትሉ ዩቲዩብ ላይ ወለ ቲክቶክ ላይ ከነሱ ጋር እየሄዳችሁ ተማሩ፣ ይጠቅማችኋል።